ናችሁ? ደህና ናችሁ? ዛሬ ላላገባችሁ ወይ ደግሞ ልታገቡ ያሰባችሁ ላላችሁ ሰዎች መጀመሪያ ጨርሱ፣ ያላችሁን ነገር ጨርሱ። ማለት ዝግጁ ሁኑ። ከቤተሰብ ጋር መጨረስ ያለባችሁ ነገር ካለ ጨርሱ። ከራሳችሁ ጋር መጨረስ ያለባችሁ ነገር፣ ከጓደኞቻችሁ ጋር መጨረስ ያለባችሁ ነገር ካለ መጀመሪያ ጨርሱ። ሳንጨርስ እየገባን የሰውን ህይወት የራሳችንንም ህይወት ከዛ የሰውንም ህይወት የማህበረሰቡን ሁኔታ አንበጥብጥ። ትዳር ባዛር አይደለም። አመለጠን እንዳያመልጠኝ ብለን የምንገባበት ነገር ስላልሆነ ጨርሱ ከራሳችሁ ጋር መጀመር። ሰላም እንዴት ናችሁ? ውድ ቤተሰቦች ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው። ሰሞኑን እየተናፈሰ ያለው ነገር ቪዲዮውን ቆርጬ ያው ከላይ እንዳስቀመጥኩላችሁ ማለት ነው። ሰሞኑን ምንድነው የተፈጠረው ነገር? ያው ትንሽ ሊያሾው ያለሽ መቼም ባለትዳሮች መፋታቸውንም ሆነ መታረቃቸውን ምንም ተደብቆ የሚቀር የለም ማለት ነው። ሊያሾ በቃ ከየት ነው የምታመጣው ወሬውን? ከየት ነው የምታመጣው እንዴ? የሳቀ ሁሉ ደግሞ ደስተኛ አይደለም። የሳቀ ሁሉ ደስተኛ ህይወት፣ ደስተኛ ትዳር ይኖራል ማለት አይደለም። ከነዚህ ሰዎች ላይ ብዙዎቻችን እንደምናየው ፈገግታ ነው፣ ሳቅ ነው፣ ጨዋታ ነው። በትዳራቸው በቃ ደስተኛ ሆነው የሚኖሩ ያህል ማለት ፐርፌክት ህይወት በቃ ደስተኛ፣ ምንም አይነት ግጭት፣ ምንም አይነት ጥል ወይንም ጸብ በመካከላቸው ያለ አይመስልም ነበር ማለት ነው። አሁንም ቢሆን ትክክለኛ ነገር ይሄ ነው የተባለ ነገር የለም። ወይንም ደግሞ ራሳቸው ወጥተው አዎ ተለያይተናል፣ አዎ እንደዚህ ሆነናል የተባለ ነገር የለም። እሷ ገና ለገና ቤተክርስቲያን ስለሄደች ወይም ነጠላ ስለለበሰች ወይም ብቻዋን ቪዲዮ ሰራች ወይም ደግሞ አንዳንድ ነገሮችን ሚዲያ ላይ ወጣ ስላወራች ብቻ ተለያይተዋል ማለት አይደለም። ወደ ቤተሰቦች እንዴ እኛ ሲከፋን ሲደብርም ብዙ ነገር እናደርግ የለ እንዴ? ብዙ ነገር በኑሮ ሊሆን ይችላል የከፋን፣ በቤተሰብ ጉዳይ ሊሆን ይችላል የደበረን የከፋን። በዛ ነገሮች ቪዲዮ እንሰራለን። ሊያሾውን ያለች ምንድነው እዚህ ጋር በቃ ሴት ልጅ በሆነ ትዳሯ ከተጎዳች መታ ምናምን ላይቭ እንደዚህ ሚዲያ ላይ ታወራለች ምናምን አለች። ሊሆን ይችላል ሲከፋት ሲደብራት እንደዛ ብላ ሊሆን ይችላል። ግን በትዳሯ ላይ ምንም አይነት ነገር ላይፈጠር ይችላል። ግዴታ ኑና በቃ ንገሩና አይነት ነገር ይደብራል። የእውነት ነው የምላችሁ ማለት ነው። ሌላው ነገር ደግሞ ውደቶች ከዚህ ነገር ብዙ ነገር መማር እንችላለን። በጣም ብዙ ነገር ከነሱ ማለት ነው። ብዙዎቻችሁ በቃ የነሱ ትዳር ካበቃ ትዳር የለም፣ የነሱ ህይወት ካበቃ ህይወት የለም። እንዴ ትዳር ውስጥ ግጭት የለም ያለው ማን ነው? ትዳር ውስጥ መጣላት የለም ያለው ማን ነው? እስኪ ንገሩኝ። ማን ነው እንደዛ ያለው ማለት ነው? እንዴ እንኳን ትዳር ውስጥና እግርና እግርም ይጋጫል ይባላል። ስለዚህ ዋናው ነገር በምንም አይነት ሁኔታ ውስጥ ብንሆን ያንን ህይወት እንዴት ነው ያንን ችግር እንዴት ነው መፍታት የምንችለው ብለን ማሰብ ነው ያለብን። ገብቷችኋል አይደል? ያንን የተፈጠረውን ነገር እንዴት ነው መፍታት የምንችለው? ፈተን ያን ነገር ማስተካከል የምንችለው ወይንም ደግሞ ትዳራችንን ማዳን የምንችለው ብለን ነው ማሰብ ያለብን ማለት ነው። ያን ያህል ደግሞ አስቸጋሪ ህይወት፣ አስቸጋሪ ትዳር የማይፈታ ነገር ከሆነ ደግሞ ታውቃላችሁ አሁን ላይ ህይወትን እስከ ማሳጣት ደረጃ እየደረሰ ነው ትዳር ማለት ነው። እንደዛ አይነት ላይፍ ውስጥ እንደዛ አይነት ሁኔታ ውስጥ ካለን ደግሞ ትዳሩን ጋብ አድርገን የራሳችንን ህይወት፣ ልጆች ካሉ ልጆቻችንም መንከባከብ ማሳደግ በፍቅርም ይቻላል ማለት ነው። ቅዱስና ልዩ እንግዲህ ስለተለያዩ ይሄ ነው የተባለ ነገር ተጨባጭ ነገር የለም። ቪዲዮ እንዳያችሁ ተቆርጦ ነው። ከዚህ በፊት የሰራችው ቪዲዮ ተቆርጦ አቀነባብሮት ነው እንጂ እሷ ትክክለኛ እንደዚህ ነው ብላ ስለ ትዳሯ ወይንም ስለተለያየችበት ምክንያት የገለጸችበት ቪዲዮ አይደለም ማለት ነው። ኪዱ ኤንድ ልዩ በሚል አካውንትም ነው የተለቀቀው። ግን ይሄ የነሱ ትክክለኛ ቻናል አይደለም። ውድ ቤተሰቦች ብዙ ነገር ከነሱ መማር እንችላለን። ከብዙ አንዳንድ ነገሮች ሚዲያ ላይ ሲወጡ ወደኛ ህይወት አምጥተን ትምህርት የሚወሰደውን ነገር ትምህርት እየወሰድን ግንዛቤ ማድረግ ነው ማለት ነው። ብዙ የራሳችን ችግሮች አሉብን እኮ ቤቱ ይቁጠረው። በየጓዳው እኮ ብዙ ችግር አለ በትዳር ላይ። እነሱ ሚዲያ ላይ ስለታወቁ ነው እንጂ ብዙ ነገር እኮ አለ ሚዲያ በቃ ቤታችን ውስጥ በራሳችን ፋሚሊዎች ራሱ ብንሄድ ብዙ ነገር አለ። ግን እዛ ጋር ተቻችሎ ማለፍ የሚባል ነገር አለ፣ ወይም ነገሮችን አስተካክሎ ማለፍ። እነዚህ ሰው ግን ይሄ ነው ያሉት ነገር የለም። ተለያይተናል ወይም እንደዚህ ነው ምናምን ያሉት ነገር የለም። ቪዲዮ እንዳያችሁት የተቆረጠ ቪዲዮ ነው እንጂ ትክክለኛ የነሱ ብራንድ ቻናል አይደለም። ላችሁ ነው የመጣሁት ወደ ቤተሰቦች አብራችሁ ስለነበራችሁ ከልብ